የሰኞ ውዳሴ ማርያም የዘወትር ጸሎት። በጌታዬ በኢየሱስ ክርስቶስ ትምህርተ መስቀል ፊቴንና መላ ሰውነቴን 3 ጊዜ አማትባለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስ ልዩ ክቡር ጽሩይ በሆኑ በሦስትነት ወይም በሥላሴ እያመንኩና እየተማጸንኩ ጠላቴን ሰይጣን እክድሃለሁ። በዚህች እናቴ በቤተ ክርስቲያን ፊት ቆሜ እክድሃለሁ። በዚህም ምስክሬ ማርያም ናት። በዚህም ዓለም በወዲያኛውም ዓለም እሷን አምባ መጠጊያ አድርጌ እክድሃለሁ። አቤቱ እናመሰግንሃለን፣ አቤቱ እናከብርሃለን፣ አቤቱ እንገዛልሃለን፣ አቤቱ ቅዱስ ስምህን እናመሰግናለን። ጉልበት ሁሉ የሚሰግድልህ አቤቱ እንሰግድልሃለን። አንደበትም ሁሉ ላንተ ይገዛል። የአምላኮች አምላክ የጌቶች ጌታ የንጉሶችም ንጉሥ አንተ ነህ። የሥጋም የነፍስም ፈጣሪ አንተ ነህ። እናንተስ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ብሎ ቅዱስ ልጅህ እንዳስተማረን እንጠራሃለን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሆን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ክብርት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። የሃይማኖት መሠረት ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይንና ምድርን የፈጠረ የሚታየውና የማይታየውን ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ አምላክ፣ የተወለደ እንጂ ያልተፈጠረ፣ በባህሪው ከአብ ጋር የሚተካከል ሁሉ በእርሱ የሆነ፣ በሰማይም ካለው በምድርም ካለው ያለ እርሱ ምንም ምን የሆነ የለም። ስለኛ ስለ ሰዎች እኛን ለማዳን ከሰማይ ወረደ። በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ፍጹም ሰው ሆነ። ደግሞም ስለኛ ተሰቀለ። በጴንጤናዊው በጲላጦስ ዘመን እርሱ መከራን ተቀበለ፣ ሞተ፣ ተቀበረ። በሦስተኛውም ቀን ከሙታን ተለይቶ ተነሳ። በቅዱሳት መጻሕፍት እንደተጻፈ በክብር በምስጋና ወደ ሰማይ አረገ። በአባቱም ቀኝ ተቀመጠ። ዳግመኛ በሕያዋንና በሙታን ለመፍረድ በምስጋና ይመጣል። ለመንግሥቱም ፍጻሜ የለውም። በመንፈስ ቅዱስ እናምናለን። እርሱም ጌታ ሕይወትን የሚሰጥ ከአብ የሰረጸ ከአብና ከወልድ ጋር በአንድነት እንሰግድለታለን፣ እናመሰግነዋለን። እርሱም በነቢያት አድሮ የተናገረው ነው። ከሁሉ በላይ በምትሆን ሐዋርያት በሠሯት በአንዲት ቤተ ክርስቲያን እናምናለን። ኃጢአትም በሚሰረይባት በአንዲት ጥምቀትም እናምናለን። የሙታንን መነሳት ተስፋ እናደርጋለን። የሚመጣውም ሕይወት ለዘላለሙ
አሸናፊ እግዚአብሔር ሆይ ቅዱስ 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 ተብለህ ትመሰገናለህ። ምስጋናህን በሰማይ በምድር የመላ ነው። ክርስቶስ ላንተ እንሰግድልሃለን። ሰማያዊ ከሚሆን ከቸር አባትህ ጋር አዳኝ ከሚሆን ከመንፈስ ቅዱስ ጋር እንሰግድልሃለን። ወደዚህ ዓለም መጥተህ አድነናልና ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እሰግዳለሁ። ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እሰግዳለሁ። ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እሰግዳለሁ። አንድ ሲሆኑ ሶስት፣ ሶስት ሲሆኑ አንድ፣ በአካል ሶስት ሲሆኑ በመለኮት አንድ ለሚሆኑ እሰግዳለሁ። አምላክን ለወለደች ለእመቤታችን ለድንግል ማርያም እሰግዳለሁ። ዓለምን ሁሉ ለማዳን ሲል ኢየሱስ ክርስቶስ ለተሰቀለበት መስቀልም እሰግዳለሁ። መስቀል ኃይላችን ነው። ኃይላችን መስቀል ነው። የሚያጸናን መስቀል ነው። መስቀል ቤዛችን ነው። መስቀል የነፍሳችን መዳኛ ነው። አይሁድ ይክዱታል፣ እኛ ግን እናምነዋለን። ያመንነውም እኛ በመስቀሉ እንድናለን፣ ድነናለን። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል። ለአብ ምስጋና ይገባል፣ ለወልድም ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል። አምላክን ለወለደች ለእመቤታችን ለድንግል ማርያም ምስጋና ይገባል። ለኢየሱስ ክርስቶስ መስቀልን ምስጋና ይገባል። ክርስቶስ በቸርነቱ ያስበን ዘንድ ዳግመኛም በመጣ ጊዜ እንዳያሳፍረን ስሙን ለማመስገን ያነቃን ዘንድ እርሱንም በማምለክ ያጸናን ዘንድ እመቤታችን ጸሎታችንን አሳርጊልን፣ ኃጢአታችንንም አስተሰርይልን። በጌታችን መንበር ፊት ጸሎታችንን አሳርጊልን። ይህንን ኅብስት ላበላን፣ ይህንንም ጽዋ ላጠጣን፣ ምግባችንና ልብሳችንንም ላዘጋጀልን፣ ኃጢአታችንንም ሁሉ ለታገሰልን፣ ክቡር ደሙን ቅዱስ ሥጋውን ለሰጠን፣ እስከዚህችም ሰዓት ላደረሰን ለእርሱ ለልዑል እግዚአብሔር ፍጹም ምስጋና ይገባል። ለወለደችው ለድንግልም ምስጋና ይገባል። ለክቡር መስቀሉ ምስጋና ይገባል። እግዚአብሔር ስሙ ፈጽሞ ይመሰገን ዘንድ ዘወትር በየጊዜያቱ በየሰዓቱ ሁሉ ምስጋና ይገባል። እናታችን ማርያም ሆይ ሰላም ላንቺ ይሁን እያልን እንሰግድልሻለን፣ እንማልድሻለን። ከአዳኝ አውሬ ታድኝን ዘንድ ተማጽነንብሻል። ስለ እናትሽ ስለ ሐና ብለሽ ስለ አባትሽ ስለ ኢያቄም ብለሽ ድንግል ማኅበራችንን ዛሬ ባርኪልን። አምላክን በድንግልና የወለደች የእመቤታችን የማርያም ጸሎት ማርያምም አለች፣ ነፍሴ እግዚአብሔርን ታላቅ ታደርገዋለች፣ መንፈሴም በመድኃኒቴ በእግዚአብሔር ደስ ይላታል፣ የባሪያይቱን መዋረድ አይቷልና። እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል፣ እርሱም ብርቱ የሚሆን ታላቅ ሥራን ያድርጓልና። ስሙም ቅዱስ ነው፣ ለሚፈሩትም ምሕረቱ ለልጅ ልጅ ነው። ኃይልን በክንዱ አደረገ፣ በልባቸው ሐሳብ የሚኮሩትን ትዕቢተኞችን በታተናቸው። ብርቶችንም ከዙፋናቸው አዋረዳቸው፣ የተዋረዱትንም ከፍ ከፍ አደረጋቸው። የተራቡትንም በቸርነቱ አጠገባቸው፣ ባለጠጎችንም ባዶ እጃቸውን ሰደዳቸው። ምሕረቱን እንዲያስብ እስራኤል ባሪያውን ተቀበለ። ለአባቶቻችን ለአብርሃምና ለዘሩ እስከ ዘላለሙ ድረስ እንደተናገረው ቅዱስ ኤፍሬም የደረሰው ሰኞ የሚጸለይ አምላክን የወለደች የእመቤታችን የድንግል ማርያም ምስጋና። ጌታ ልቦ ያዘነና የተከዘ አዳምን ነፃ ያወጣውና ወደ ቀድሞ ቦታ ይመልሰው ዘንድ ወደደ። ቅድስት ሆይ ለምኝልን። ከድንግል ያለ ወንድ ዘር በሥጋ ተወለደና አዳነን።
ከይሲ ዲያብሎስ ያሳታት ሔዋንን እግዚአብሔር ምጥሽንና ጻርሽን አበዛዋለሁ ብሎ ፈረደባት። ሰውን ወደደና ነፃ አደረጋት። ቅድስት ሆይ ለምኝልን። ሰው የሆነና በእኛ ያደረ ቃል ኢየሱስ ክርስቶስ ነው። ከመድኃኒታችንም ለአባቱ አንድነት ኢየሱስ ክርስቶስ አየን፣ ይቅር ይለን ዘንድ ወደደ። ቅድስት ሆይ ለምኝልን። ነቢዩ ኢሳይያስ በመንፈስ ቅዱስ የአማኑኤልን ምስጢር አየ። ስለዚህም ሕፃን ተወለደልን ወልድም ተሰጠን ብሎ አሰምቶ ተናገረ። ቅድስት ሆይ ለምኝልን። ሰው ሆይ ፈጽመ ደስ ይበልህ፣ እግዚአብሔር ዓለሙን ወዶታልና አንድ ልጁንም የሚያምንበት ሁሉ እስከ ዘላለም ፈጽሞ ይድን ዘንድ አሳልፎ ሰጥቷልና ልዑል ክንዱን ሰደደልህ። ቅድስት ሆይ ለምኝልን። የነበረው የሚኖረው የመጣው ዳግመኛም የሚመጣው ቃል ኢየሱስ ክርስቶስ ያለመለወጥ ፍጹም ሰው ሆነ። አንድ ወልድ በሥራው ሁሉ አልተለየም። የእግዚአብሔር ቃል መለኮት አንድ ነው እንጂ። ቅድስት ሆይ ለምኝልን። የነቢያት አገራቸው ቤተልሔም ሆይ ደስ ይበልሽ፣ ሁለተኛ አዳም ክርስቶስ በአንቺ ዘንድ ተወልዷልና የቀድሞውን ሰው አዳም ከምድር ወይም ከሲኦል ወደ ገነት ይመልሰው ዘንድ አዳም ሆይ መሬት ነበርክና ወደ መሬት ትመለሳለህ ብሎ የፈረደበትንም የሞት ፍርድ ያጠፋለት ዘንድ ብዙ ኃጢአት ባለችበት የእግዚአብሔር ጸጋ ትበዛለች። ቅድስት ሆይ ለምኝልን። የሰው ሁሉ ሰውነት ደስ ይላታል። በሰማይ ለእግዚአብሔር ምስጋና ይሁን፣ በምድርም ሰላም ለሰው እርሱም በሚፈቅደው እያሉ አሰምተው ንጉሥ ክርስቶስን ከመላእክት ጋር ያመሰግኑታል። የቀድሞውን እርግማን አጥፍቷልና የጠላትን ምክሩን አፈረሰበት። ለአዳምና ለሔዋን የዕዳ ደብዳቤያቸውን ቀደደላቸው። በዳዊት ሀገር የተወለደ መድኃኒታችን ኢየሱስ ክርስቶስ አዳምና ሔዋንን ነፃ አደረጋቸው። ቅድስት ሆይ ለምኝልን። በዚህ ዓለም ለሚኖሩ ሰዎች ሁሉ የምታበራ እውነተኛ ብርሃን፣ ስለ ሰው ፍቅር ወደ ዓለም የመጣ ፍጥረት ሁሉ በመምጣት ደስ አለው። አዳምን ከስህተት አድነዋልና ሔዋንንም ከሞት ጣረኝነት ነፃ አድርገሃታልና የምንወለድበትን መንፈስ ወይም ረቂቁን ልደት ሰጠኸን። ከመላእክት ጋርም አመሰገን። ቅድስት ሆይ ለምኝልን። ይዌድስዋ መላእክት ማርያምን በመንጦላይት ውስጥ ያመሰግኗታል። ሀዳስ ጣዋ ለአንቺ ምስጋና ይገባሻል እያሉ መልአክ ማርያምን ቃልን ተቀበዩ አላት። ካንቺ ዘንድ ይመጣልና በማፀንሽም ያድራል። እንዴት ከድሃ ቤት አደረ፣ እንደ ምስኪን ከሰማያት ወርዶ የእርሷን ባህሪ አድርጎ ተወለደ። በስድስተኛው ወር ገብርኤል መልአክ ከእግዚአብሔር አብ ዘንድ ተላከ። ከአንዲት አገር ናዝሬት ገሊላ ከምትባል ለዮሴፍ እጮኛ ከሆነች ከድንግል ዘንድ የዚህች የድንግል ስሟ ማርያም ነው። መልአኩም ወደ እርሷ ገብቶ እንዲህ አላት፣ ደስታ ይገባሻል፣ እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ከአንቺ ሰው ሆኗልና ከሴቶች ይልቅ አንቺ ብሩክት ነሽ። ከቃሉ አነጋገር አይታ ደነገጠች፣ እንዲህም አለች፣ እንዲህ ያለ የምስጋና እጅ መንሻ እንዴት ይደረግልኛል? መልአኩም እንዲህ አላት፣ ማርያም ሆይ አትፍሪ፣ ከእግዚአብሔር ዘንድ ባለሟልነትን አግኝተሻልና እነሆ ትጸንሻለሽ፣ ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱም ታላቅ የእግዚአብሔር ልጅ ይባላል። እግዚአብሔር አምላክም የዳዊት የአባቱን ዙፋን ይሰጠዋል። እርሱም በያዕቆብ ወገን ለዘላለሙ ይነግሣል፣ መንግሥቱም አያልፍም። ማርያም መልአኩን እንዲህ አለችው፣ ይህ ነገር እንደምን ይሆንልኛል? እንዘ ያእምር ብእሴ። መልአኩም እንዲህ አላት፣
መንፈስ ቅዱስ ይጠብቅሻል፣ የልዑል ኃይልም ያድርብሻል። ይህም የሚወለደው ከሦስቱ ቅዱስ አንዱ ቅዱስ ነው። እነሆ ኤልሳቤጥ ከአንቺ ወገን የምትሆን ከሸመገለች ካረጀች በኋላ ጸነሰች፣ ልጅም አገኘች። እነሆ የ6 ወር ሆነ መካን ሲሏት ለእግዚአብሔር የሚሳነው ነገር የለምና ማርያምን መልአኩን እንደ ቃልህ ይደረግልኝ፣ እነሆ እኔ ለእግዚአብሔር ባሪያው ነኝ አለችው። መልአኩ ገብርኤል ማርያም ድንግል ላንቺ ምስጋና ይገባሻል አላት። ወላዲተ አምላክ ምስጋና ይገባሻል፣ ቅድስት ነሽና ምስጋና ይገባሻል። የመለኮት ማደሪያ ነሽና ምስጋና ይገባሻል። የተሸለመች ድንኳን ነሽና ምስጋና ይገባሻል። የመላእክት እህት የሕዝቡ ሁሉ እናት ነሽና ምስጋና ይገባሻል። የሁሉም እመቤት ማርያም ምስጋና ይገባሻል። ልዑል ማደሪያው ትሆኚ ዘንድ መርጦሻልና ምስጋና ይገባሻል። በወርቅ የተሸለምሽ የርግብ ክንፍ በብር ያጌጥሽ ምስጋና ይገባሻል። ጎኖችሽ በወርቅ አመልማሉ የተሸለሙ ላንቺ ምስጋና ይገባሻል። የምስራቅ ደጃፍ የብርሃን እናቱ ላንቺ ምስጋና ይገባሻል። ከፀሐይ 7 እጅ የምታበሪ ክብርሽ ከአድባራት ሁሉ ከፍ ከፍ ያለ ላንቺ ምስጋና ይገባሻል። ማርያም ሆይ ከተመረጠ ተመረጥሽ፣ ከተከበሩ የተከበርሽ ላንቺ ምስጋና ይገባሻል። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ለምኝልን ያድነን ዘንድ በአባቱ ምስጋና ከቅዱሳን መላእክቱ ጋር በመጣ ጊዜ ጻድቃንን በቀኙ ኃጥአንን በግራው ባቆመ ጊዜ እኛን ከሰማዕቱ እስጢፋኖስ ከመጥምቁ ዮሐንስ ጋር ከሁሉ ቅዱሳን ከሰማዕታት ጋር ያቆመን ዘንድ ለምኝልን። ለዓለም ዓለም አሜን። ለዘላለሙ ይቅር ይበለን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉን ይቅር እንደምንል። አቤቱ ወደ ፈተናም አታግባን፣ ክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ኢየሱስ ክርስቶስ ጸጋን የተመላሽ ክብርት ኃጢአታችንን ያስተሰርይልን ዘንድ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙና የማይታየው ዓለም ሳይፈጠር ከእርሱ ጋር በነበረ